ቤዛና ጀገራው ተስማምተው እንግዲህ ይሄኛውን ልጅ አሳልፈው ሊሰጡት ነው። እውነት ለመናገር ግን አበበ ከብዙ ነገሮች እየሸሸ ያለው ለካ ከገጀራው ነው። ገጀራው ምን አይነት ስራ ውስጥ ነው የገባው? ከባድ ነው በጣም። አሁንም ዴቭ እና ዶክተሩ አሁንም ግብ ግብ ላይ ናቸው። ይሄም ደግሞ ምክንያቱ ማን ነው? አደይ ናት። አደይ የምታፈቅረው የምትወደው ዴቭን ነው። ዴቭ ግን ደግሞ በቃ ራሱን የማያምን ሰውን አያምን መሰለኝና በጣም ከባድ ችግር ውስጥ እየገቡ ነው ያሉት። አሁንም ቤዛን እየፈለጓት ነው። ዶክተሩም ብዙ ሰው አሳልፈው ለመስጠት እሷ እየፈለጓት ነው። ግን እሷ አሁንም ደግሞ ተቀምጣ የሰው ልጅ ወደ መሸጥ ገብታለች። እንግዲህ አበበን አሳልፈው ሊሰጡት ነው። በር እየተቆረቆረ ነበረ። አበበን ወደ ያለበት ቦታ ገጀራውን ወስደው ነው ወይንስ ምንድን ነው? ማን ነው በር እየቆረቆረ ያለው? አላቅም። ዴቭም ነገሮችን በደንብ ተረጋግቶ ሊያስብበት ይገባል። አዴ ጋር የተገናኘውን ሰው አዴን ሰላም ያላትን ሰው ሁሉ እየተጣላ መቼም የትም ሊደርስ አይችልም። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ ተወዳጁን የአደይን ድራማ ይዤላችሁ መጥቻለሁ። የተፈጠረው ነገር እንግዲህ እንዳያችሁት ነው ማለት ነው ውዶቼ። ትንሽ አወዛጋቢ ነገር ተፈጥሯል። ቤዛ አሁንም ከስተቷ ሳትማር ቀርታ አሁንም ሌላ ስተት ውስጥ ገብታለች። እንግዲህ አበበን አሳልፋ ልትሰጠው ነው ለገጀራው። ምክንያቱም ገጀራውን እኔ አበበን አሳልፌ እሰጥሃለሁኝ፣ አንተ ደግሞ የመድኃኒቶቹን ብር ሙሉ ለሙሉ ታስገባልኛለህ ብለዋለች። ገጀራው ግን አሁንም እሷን ሊጠቀምባት ነው የፈለገው እንጂ በጭራሽ ብሩን አይሰጣትም። ምክንያቱም ብር የለውም እሱ አበበን ካልገደለ እና ደግሞ እዛ ጋር ለምለምን ካላገተ በቀር ሁለቱም ያዘዙትን ስራ ስላልሰራ እዚህ ጋር አበበ እንዲሞት የሚፈልግ ሰው አለ። በቀል ሊበቀል የመጣ ሰው አለ። እዛ ጋር ደግሞ ለምለምን እንዲያግትላት አክስቲቱ ጠይቀዋለች። እነዚህን ሁለቱን ስራ እስካልሰራ ድረስ ገንዘብ ከየትም ሊያመጣ አይችልም። ያንን ገንዘብ አይሰጣትም። ግን ገንዘቡን ላታገኘው ነገር አሳልፋ አበበን ባሰጠው አሪፍ ነበር። እሷን አምነዋት ነበር ተከራይተው እዛ ቤት የኖሩት። ግን አሳልፋ ሰጠቻቸው። በር እየተቆረቆረ ነበር። ያንን በር ሲከፍቱት እንግዲህ ገጀራውና እሷ ቤዛ ናቸው ወይንስ ማን ነው የሚለውን አላውቅም። እንግዲህ ከባድ ነው። ሩታ ራሱ በነገራችን ላይ ዶክተሩን አፍቅረዋለች። ዶክተሩ ደግሞ በአደይ ፍቅር አይምሮ ሁሉ በቃ ማሰብ ራሱ አቅቶታል ማለት ነው። አንዳንድ ጊዜ ይሄ ፍቅር እኮ የሚያስገባው ቦታ የለም ማለት ነው ውዶቼ። በጣም ከባድ ነው። በነገራችን ላይ ፍቅር ስትሉት ራሱ ፍቅር አወዛጋቢ ነው በነገራችን ላይ ማለት ነው። የትኛው ሰው ላይ እንደሚይዛችሁ ከየትኛው ሰው ጋር ፍቅር እንትን እንደሚላችሁ ራሱ አታውቁትም ማለት ነው። ፍቅር በጣም ከባድ ነው በነገራችን ላይ እና እንትናም ደግሞ አሁንም ዴቭ ዶክተሩ እንዴት ከአዴ ጋር አይዋለው እንዴት ዶክተሩን ይሄን ከሷ ጋር ሆነ ምናምን እያለ ያዙ ልቀቁኝ እያለ እንደውም ከዶክተሩ ጋር ይደባደባለሁ ሁሉ ብሎ ነበር ማለት ነው። ይሄ ነገር ደግሞ ያዋጣዋል ብዬ አላስብም። ፍቅርም ደግሞ እንግዲህ ፍቅርን በነገራችን ላይ ለልዬ ይመቻት በቃ እውነት በቃ ምርጥ ስም ነው ያወጣችላት ብርቄ። እኔ ብርቄ አይደለሁም ከዚህ በኋላ ብርቄ እንዳትይኝና እኔ ፍቅር ነኝ ብላታለችና ክርክር ብላ ነበር የሳቀችባት። አረ ብርቄ ዋንቺ ፍቅር አይደለሽም ስምሽ ብርቄ ነው ብላ ነው የመለሰችላትና አንዳንድ ጊዜ ከፍቅር እናት ጋር ራሱ ድብብቆሽ ምናምን እየተጫወተች ምናምን እና የሆነች በቃ ተመልሳ ህፃን ነው የሆነችው። ሰው እያደገ ይሄዳል፣ እሷ መልሳ ህፃን ሆናለችና የባቡሬም እናት ታማለች። የባቡሬም እናት እንግዲህ ያመማት በሽታ ምን እንደሆነ አልታወቀም። በባለፈው ደከመኝ ምናምን ብላ ነበር በልሳንተን ያለችውና ህመሟ እንግዲህ እስካሁን ምንድን ነው የሚለውን ነገር ማወቅ አልቻልንም ማለት ነው ውዶቼ። ዶክተሩም አሁን ላይ ቤዛን አሳልፎ ሰጥቶ ምን ብሎ አደይ ራሱ ፍቅረኛ እንዳላት እያወቀ አደይ የምጠይቀው ጥያቄ ስለ ለሊና ስለ ቤዛ መታሰር ስለ ቤዛ መያዝ ነው። እሱ ግን የሚያወራው በቃ ያለ አይደል ያለውን የእሱን ስሜቱን ለመግለጽ እየሞከረ ነው። በዛ ላይ ፍቅረኛ እንዳላት ልታገባ እንደሆነ እያወቀ ማለት ነው። እናንተ ፍቅር እኮ የት እንደሚይዛችሁ አታውቁም። ከባድ ነው ፍቅር የሚባል ነገር። አሹዬም ደግሞ ለሮምዬ ፍቅሩን ሊገልጽላት አልቻለም። በቃ ፍቅሩን እስካልገለጸላት ድረስ መጨረሻው ምን ሊሆን እንደሚችል ራሱ አላቅም። ቤተሰቦቼ በጣም ከባድ ስትረስ ውስጥና ጭንቀት ውስጥ ናቸው።